Yeah, go and open the door. Come on. ተቀላችሁ አይደል ለጥቁሮቹ አንዱ ልሰድላችሁ አሁን ትሩ ስቶሪ ነው መነግራችሁ ደቡብ አፍሪካ ውስጥ የሆነው ነው የትራንስፖርት ሚኒስቴሩን ለቀቁላችሁ ለአንዱ ጥቁር ሰጡት ልክ ያ ጥቁር እዛ ስልጣን ላይ እንደወጣ ያ የትራንስፖርቱ ሴክተር ደቡብ አፍሪካ ውስጥ ያለው ሰርቪሱ ወይንም አገልግሎቱ አጠቃላይ ኳሊቲው እየወረደ መጣ አያችሁ ሰላም ሰሞኑን ደቡብ አፍሪካ ላይ የውጭ ስደተኞች ጠል የሆነ እንቅስቃሴ ሲደረግ ሳይቀጥታ ምንድነው ጆሮ ላይ የደወለው ባለፈው ኔታንያሁ ለደቡብ አፍሪካ መንግስት የሰጡትን ማስጠንቀቂያ ነው በአይምሮ የመጣው ኔታንያሁ ምን ብለውት ነበረ ለደቡብ አፍሪካው ፕሬዝዳንት we destroy your economy ነው ያሉት እንዴት ናችሁ እስኪ ትምህርት ይሁን ዘንድ አንድ ስታንድ አፕ ኮሜዲ አለ ሰሞኑን ያው እንግዲህ በዚህ በደቡብ አፍሪካ ያለው ነገር ታያላችሁ አይደልና ይሄን ሁሉ ምነግራችሁ ለምን እንደሆነ ታውቃላችሁ ነገሮችን እንዴት ነው አጢነን እንድንመለከት ነገሮችን ፈልቅቆ የማየት ፈልቅቀን የማየት አቢሊቲ ሲኖረን አቅሙ ሲኖረን ስለምንም ነገር እንረዳለን ስለምንም ነገር ደግሞ የሚሰራልንና የሚሰራብን ለይተን እናውቃለን ሁሌ የምላችሁ መጨቀጨቃችሁ ይሄ ስለሆነ ማለት ነው በተለያዩ ጉዳዮች ላይ የሆነ አንድ ሰው የሆነ ስሜታዊ ነገር ሲወስድ አብራችሁ ግር ከማለት የመንጋ አስተሳሰቦችን ከማስተናገድ ለዛ ይረዳናል አሜሪካን ሀገር ያለ በጣም ሞደው ስታንድ አፕ ኮሜዲ ላይ የሚሰራ ሰው አለና አሁን ወደ ደቡብ አፍሪካዎቹ ጋር መጣላቸዋለሁ መጀመሪያ ግን ራሱ አፍሪካውያን አሜሪካ ሲመጡ ጥቁር አሜሪካውያንን አይወዱንም አለ አሁን እሱ በኮሜዲ መልክ አድርጎ ነው እየተናገረ ያለው ግን ቁም ነገር ነው ለምሳሌ አፍሪካውያኖች ብዙ ጊዜ ወደ አሜሪካ ሲሄዱ እንዴ ነው ጥቁሩን በቃ አለ አይደል ብቻ እሱ ጥሩ አድርጎ ገልጾታልና ቆይ እስኪ እንመለስ እንስማው African people don't like black people. ያው I know they treat us like shit. አፍሪካውያን እኛንን አይወዱንም በቃ እንደ ትሪት እንደሚያደርጉን እንደ ሼት ነው የሚለው እንግዲህ ያ በማል ለማትሰሙ ነው They talk down to us. They think they better than us. በቃ እነሱ ከኛ የተሻሉ አድርገው ራሳቸውን ነው የሚያስቡት ልብ በሉ ኮሜዲ ነው And I don't understand because we're from the same tribe kind of. እኔ ለምን እንደሆነ አይገባኝም ሁላችንም የመጣ ነው ከአንድ ዘር እንደሆነ ነው ከአፍሪካ ነው የሚገባኝ ግን በቃ አይወዱንም But they like white people though. They treat y'all like family. በቃ እነሱ የሚወዱት ነጭ ነው ነጭ ሳይሆን እንደ ቤተሰብ ነው ትሪት የሚያደርጓቸው ከዛ እዚህ ጋር የሚልበት ነጭ ሲያገኙ እንዴት እንደሚሉ እንዴት እንደሚሰግዱ When y'all come around, they get excited. Excuse me, Mr. White guy. ነጭ ሰው ኤክስኪውዝ ሚ ዋይት ማን አንተ ነጭ ሰው ወደዚህ እንድንመጣ ስለፈቀድክልን እናመሰግናለን የዋይት ማን ገብቷቸው ላይ እንደ አፍሪካውያን ዘፈን መሆኑ ነውና በጣም የሚገርም ሰው ነው ብቻ ይሰሙታል ከዛ ልክ እኛን ሳይሆን አለ በቃ እንዴት አልቲቱዳቸው እንደሚቀየር ጥቁሮቹን ማለት ነው እኛን ሲያይ ፊቱን ይኸው እዚህ ጋር እኛን ሲያይ አለ How you doing? This is nigga. ልክ እኛን ሲያይ ይሄ ባሪያ ይላሉ አለ እሺ እናንተ ምንም የምትረቡ አይደላችሁም ስራ ሰሩ ምን አትሉም ብቻ ምንም የምትረቡ አይደላችሁም ነው የሚሉን እኛን ይላል ብቻና ግን በኮሜዲ መልክ አድርጎ የተናገረበት መንገድ እውነቱ ነው አሁን ይሄን እዚህ ጋር ያዙልኝ ወደ ደቡብ አፍሪካ እንምጣ ደቡብ አፍሪካ ላይ ምን ይሆናል መሰላችሁ ይሄ አንዳንድ ዋና የሆኑ ሰርቪስ ሰጪ ቦታዎችን ነጮች ነው ያዙት ለምሳሌ ትራንስፖርት ሚኒስቴር ምናምን ሚኒስቴር የሚባለውን ነጮች ነበር ያዙት እና ጥቁሮቹ ዝም ብለው ያርጎመጉማሉ ለምንድን ነው እኛ እንድንሰራ የማይፈቀደው ቦታው ላይ በአገራችን ምናምን ይላሉ ከዛ ነጮቹ ኦኬ እዚህ ጋር ሚኒስቴር መሆን ትፈልጋለህ አዎ ይለቁላቸዋል እዚህ ጋር ሚኒስቴር መሆን ትፈልጋለህ አዎ ይለቁላቸዋል አው ልብ በሉ በእናታችሁ ኢትዮጵያውያን ልብ በሉ ያንን ድርጅት ነጮቹ ሲመሩት ልብ በሉ አሁን እዚህ ጋር የነጭን አምልኮ እየነገርኳችሁ አይደለም እልህ ውስጥ አንገባም የሱም ማንጎል ነው የኔም ማንጎል ነው ቢያንስ ነጩ ከነጩ የተሻለ መስራት ቢያቅተኝ ከነጩ እኩል መስራት ይችላል ብሎ የማሰብ አፍሪካዊ የአይምሮ መቀንጨር አለብን አሁን ልብ በሉ ልክ ነጩ ስልጣኑ ለቀቀላችሁ አይደል ለጥቁሮቹ አንዱ ልሰድላችሁ አሁን ትሩ ስቶሪ ነው መነግራችሁ ደቡብ አፍሪካ ውስጥ የሆነው ነው የትራንስፖርት ሚኒስቴሩን ለቀቁላችሁ ለአንዱ ጥቁር ሰጡት ልክ ያ ጥቁር እዛ ስልጣን ላይ እንደወጣ ያ የትራንስፖርቱ ሴክተር ደቡብ አፍሪካ ውስጥ ያለው ሰርቪሱ ወይንም አገልግሎቱ አጠቃላይ ኳሊቲው እየወረደ መጣ አያችሁ ብዙ ጊዜ ችግራችን ይሄ ነው ከበሮን ስናየው ሰው ላይ ያምረናል ስንይዘው ግን ያደናግረናል አያችሁ አይደል እምነግራችሁ ትሩ ስቶሪ ነው ደቡብ አፍሪካ ውስጥ ያለ በሌሎችም የሚኒስቴር ዘርፎች ላይ እንደዚሁ አንዱን ጥቁር ሲያስገቡት ያ ነገር የተዝረከረከ
እየተዝረከረከ ይመጣልና ግራ ነው የሚገባኝ። ገብቷችኋል? የውስጥልህ የሚባል ነገር ፈጽሞ አልፈጠረብንም። ነጩም የራሱ አንጎል ከእግዚአብሔር እንዲህ በዩኤስቢ የተሰጠው ነገር የለም። እዛ ላይ ሆኜ እሰራለሁ የማለት ነገር የለም። በቃ አጎብዳጅ ነን። በቃ ማጎብደድ። አሁን እዚህ ጋር ላቆምላችሁ። አሁን ሰሞኑን ታያላችሁ እንግዲህ ደቡብ አፍሪካን እንዴት እንደሚያምሱት ጥቁሮቹ። የሚገርማችሁ ደቡብ አፍሪካ አሁን ለያዘችው ኢኮኖሚ ትልቁ ሚና የተጫወቱት ነጮቹ ናቸው። ነጭ እዛ ሀገር ከርሞውንም ዝር ባይል ኖሮ በፊት ባይመጡ ኖሮ ያው ከእንግሊዝ የመጡ ታውቃላችሁ። ያቺ ሀገር እኮ ከነ ዩጋንዳ ከነ ቡሩንዲ ከምናምን አትሻልም። ገብታችኋል? በአልማዙ ምክንያት መጥተዋል። አሁን ያው ለደቡብ አፍሪካ ደናቁርት ጥቁር ይውጣልን አለ አይደል? እንዳለ እዛ ያለ አፍሪካዊ ወጥቶ መጨረሻ ላይ ምን እንደሚያደርጉ ታውቃላችሁ? በቃ ይሄንን ቪዲዮ ተመልከቱ። አያችሁ አይደል? በቃ ይሄን ነው የሚያደርጉት እነሱ። ወደ ትፋታቸው ነው የሚመለሱት። አያችሁ አይደል? ደቡብ አፍሪካን እንደ ደቡብ አፍሪካ ሳይሆን የሚያስቀጥሉት ይሄ ድሮ ነጮቹ ሲገዟቸው ወደ ነበረው ነጩ ቁጭ ብሎ ሲበላ ይሄ ብታምኑ ባታምኑ 2026 ቪዲዮ ነው ይሄ። አሁን ተመልሰው እንደ ውሻ ወደ ትፋታቸው ነው የሚመለሱት። ደቡብ አፍሪካን እንኳን ወደ ማልማት አይሄዱም። ገብቷቸዋል? እዛ ቁጭ ብለው ነው የሚሉት። እንደዚህ ናቸው። አይምሮ ሲደፈን ይሄ ነው። ገብቷቸዋል? ብዙ ጊዜ የተለያየ ቦታ ላይ ያዙ ልቀቁኝ የሚል ይሄን ቦታ ካልሰጣችሁኝ ይሄን ነገር ላልጋችሁ የሚል ሰው ከመጀመሪያው እዛ ቦታ ላይ ያለ ማንነቱን ካላሳየ ያን ነገር እድሉን ብትሰጡትም ወደ ቅርሻቱ ወደ ትፋቱ ነው የሚመለሰው። ስለዚህ ከዚህ ነገር ትልቅ ትምህርት ወስደናል ብዬ አስባለሁ። ጨርሻለሁ። ሰላም። ሰሞኑን ደቡብ አፍሪካ ላይ የውጭ ስደተኞች ጠል የሆነ እንቅስቃሴ ሲደረግ ሳይቀጥታ ምንድን ነው ጆሮ ላይ የደወለው? ባለፈው ኔታንያሁ ለደቡብ አፍሪካ መንግስት የሰጡትን ማስጠንቀቂያ ነው በአይምሮ የመጣው። ኔታንያሁ ምን ብለውት ነበረ ለደቡብ አፍሪካው ፕሬዝዳንት? we destroy your economy ነው ያሉት። ታስታውሱ እንደሆነ ደቡብ አፍሪካ እንዳያችሁት በአፓርታይድ ጊዜ እስራኤል ያደረገችው ነገር ስላለ በዚህ የተነሳ ሁሉ መንግስታት ከእስራኤል ጋር አይንና ናቸው። እንደውም ኔልሰን ማንዴላ ከተደበቁበት ቦታ ለሲአይኤ ጠቁሞ ያስያዛቸው ሞሳድ ነው ስለሚባልም በተለያየ ጊዜ ለነጻነት ትግል ያደረጉ ሰዎች ላይ ችግር ፈጥራለች ተብሎ ስለሚባል እስራኤል በታሪካቸው ላይ እንደዚህ አይነት ነገር ስለተጻፈ ሁሉም መንግስታት ከእስራኤል ጋር አይቆሙም። ሁሉም የፍልስጤም ደጋፊ ናቸው። ከዛ ከአፓርታይድ ስርዓት ወዲህ የመጡ ጥቋቁሮቹ የኛ ወንድሞች እነዛ መሪ የሆኑት ሰዎች ከማንዴላ ቀጥሎ የመጡት ምቤኪም ሆነ ሌሎች ጠቅላላ ከእስራኤል አንጻር ነው የቆሙት እና ባለፈው እስራኤልና የኢራን ጦርነት የተጀመረ ሰሞኑን እንደገና ባለፈው የፍልስጤም እገታ ተደርጓል፣ ምግብ መግባት አልቻለም ብሎ የደቡብ አፍሪካ እንደውም የማንዴላ የልጅ ሳይቀር ያን ዘመቻ በመምራት በመርከብ ሄደን የሰብአዊ እርዳታ ማድረግ አለብን የሚል በዛ ሆስቴጅ የሆኑበት ሁኔታ ነበረ እና ተካረዋል። የተካረረ ስለነበረ የደቡብ አፍሪካና የእስራኤል ግንኙነት ምንድነው ያለችው እስራኤል? ኢኮኖሚሽን ጥምጥማጡን ነው ማጠፋው ብሎ ኔታንያሁ ተናግሯል። እኔም ከዓለም መሪዎች በተለየ የተናገረውን ነገር ትኩረት ሰጥቼ የምሰማው ኔታንያሁ ነው። ኔታንያሁ በማንኛውም ሰዓት ያወራው ነገር ያደርጋል። ሰሞኑን ደቡብ አፍሪካ ውስጥ የተፈጠረው ነገር ምንድን ነው ብለን ካሰብን የዛው የደቡብ አፍሪካውያን ከአፍሪካ የመጡ ሰዎች ስራችንን እየቀሙን ኑሮን መኖር አልቻለም፣ ኢኮኖሚውን ስለተቆጣጠሩ እኛ በሀገራችን ሰርተን ራሳችንን ማስተዳደር አልቻልንም፣ ሁሉንም ነገር ተቆጣጥረውታል፣ ስለዚህ እነሱን እናስወጣለን፣ ህገወጥ የሆኑትን መጀመሪያ እናስወጣለን ብሎ የተነሳ ዘመቻ ነው። ሁሉ ጊዜ በሐሳብ ላይ ነው ማተኮር ያለብን። ሐሳብ ነው። እኛ የሚንቀሳቀሰውን ቦዲ ነው የምናየው። አንድ ነገር ሲደረግ ቦዲውን ነው የምናየው። የሆነ ጥቁር ሰውዬ የሚመራው አመጽ ነው ያየ ነው፣ ግን በውስጡ ያለው ሐሳብ የማን እንደሆነ ግን አናውቅም። ብዙ ጊዜ አናይም። እኛ አገራችን ውስጥ እንኳን በሚፈጠሩ ጥቃቅን ግጭቶች ማን ነው ሐሳቡን የጠነሰሰው? እኛ ዱላ ይዞ የወጣውን ሰውዬ ነው የምናየው። ቤት ሲያቃጥል ያየነው ሰውዬ፣ ሲሳደብ ያየነው፣ ድንጋይ ሲወረውር ያየነውን ሰውዬ ነው የምናየው። የማን ሐሳብ ነው? ያን ሐሳብ ማን ነው ያስረገዘው? ጽንስ ያረገው?
እና አሁን ሳውዝ አፍሪካ ያለው ሐሳብ የነዚህ የሚጮሁ ሰዎች ሐሳብ አይደለም ነው እኔ መረዳቴ። ይሄ አንድ አዲስ የሚመጣ ፖለቲካ ድርጅት አለ። እሱኛው በጣም ብዙ ደጋፊ እያፈራ ስለሆነ የደቡብ አፍሪካ ያሉ ነጮች በሰውየው ላይ ስጋት አድሮባቸዋል። የሚያነሳቸው ጥያቄዎች ጠንከር ያሉ ናቸው። ብዙ ተከታይም አለው። አንድ እሱ ሰውዬ ማጨናገፍ ይፈልጋሉ። በሁለተኛ ደረጃ እንደዚህ በሚደረግ ሽኩቻ የሀገሪቱ መንግስት ይወድቃል ወይም ደግሞ ይዳከማል። ኦኬ መንግስት ወጥቶ እነዚህ ሰው ላይ እርምጃ ቢወስድ ቢተኩስባቸው ምን እንደሚፈጠር አስባቸዋል? እኛ ዝም እንዳለ ዳተኛ እንደሆነ ነው የምናስበው አይደል? ይሄን ያህል ግብረ ኃይል የተነቃነቀን ኃይል አንድ ጥይት ተኩስ አንድ ሰው ብትገድል ይሄ መንግስት ለውጭ ዜጋ ነው የሚያግዘው ተብሎ አለቀለት። እና ያን ኔታንያሁ የተናገሩትን ነገር እናንተ ስትዝብሏቸዋል። እኔ አንድ ከስራ ባልደረባዬ ጋር ያወራሁንበት ነበር። እንዲህ ሲል ነበር ስለው ሳቀ። እና ለዚህ መፍትሄው ምንድነው ብላችሁ ካላችሁ ብዙ ሰዎች ወጥቶ ደቡብ አፍሪካውያን ማንዴላ አንድ የታሪክ ሌብነትም አይቻለሁ በዚህ ጉዳይ ላይ አንድ በሚታወቅ የኢትዮጵያ ቲክቶከር በእንግሊዘኛ ባስተላለፈው መልእክቱ ላይ ነፍሳቸውን ይማር ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት እነ ጋዳፊ የአፍሪካ ህብረትን ከኢትዮጵያ አንስቶ ሰሜን አፍሪካ ለመውሰድ ጥረት ባደረጉ ጊዜ ታሪካዊ ንግግር አድርገው ነበር። ኢትዮጵያ የሰራችውን ያህል የትኛው የአፍሪካ ሀገር ሰርተው ያውቃል ብሎ ማስረጃዎችን ሲጠቅሱ who trained ማንዴላ ኢምፔሪያል ኃይለ ሥላሴ እያለ ጠቅላይ ሚኒስትር መለስ ተናግሮ ነበር። አብዛኞቹን አፍሪካውያን በዚህ በንግግሩ ማርኳቸው ነው በድምጽ ብልጫ ኢትዮጵያ ውስጥ እንዲቀር የተደረገው። ያንን ታሪክ አንድ የታሪክ ሌባ አንድ በብልጽግና ፍርፋሪ የሚኖር ቲክቶከር ምን ሲል ሰማሁት? who trained ማንዴላ ብሎ ማን ጠቀሰ? የዛን ጊዜ የደህንነት ኃላፊ የነበሩት ጀነራልን ጠቀሰ። የኢትዮጵያ ጀግና ናቸው። ጀነራል ማን አለ? እኛ ጀነራል የሀገር መሪ አይደሉም። አንድን ሰው የውጭ ዲፕሎማሲ አይመሩም። የውጭ ጉዳይ ሚኒስትርን አያዙም። የሴኩሪቲ ሰራተኛ ናቸው። የመንግስትን ፖሊሲ ያስፈጽማሉ። ኢምፔሪያል ኃይለ ሥላሴ የሰሩትን ታሪክ ጀነራሉ እንኳን ቢያደርጉት ታዘው የሚያደርጉት እንጂ በራሳቸው የሚያደርጉት አይደለም። አሁን በጠቅላይ ሚኒስትር አስተዳደር ጊዜ ጠቅላይ ሚኒስትር አብይ ዘመን ይሄ ነገር ተደርጎ ቢሆን ኖሮ የደህንነት ኃላፊ ሬድዋን ሁሴን ከሆኑ ሬድዋን ሁሴን ናቸው ያደረጉት ብለህ ታወራ ትችላለህ? አንድ የደህንነት ሚኒስቴር ከሀገር ለሀገር ጋር ግንኙነት የለውም። የሀገር መሪ ነው። የሀገር መሪ ታሪክ ለሀገር መሪ ነው መስጠት ያለብን። ጀነራል ታደሰ ብሩ በጣም ብዙ ነገር የሰሩ ሰው ናቸው ለሀገራቸው። ግን እንደዚህ የሆነ የታሪክ ሌብነት ጥሩ አይደለም። ሁሉም ነገር መጣራት ባለበት ቦታ ነው መጣራት ያለበት። እና ወደ ቁም ነገሩ ስንመለስ ደቡብ አፍሪካ ያላችሁ ኢትዮጵያውያኖች ከቻላችሁ መውጣት የሚቻል ከሆነ ውጡ። የማይቻል ከሆነ የመንግስት ከለላ ጠይቁ። አንድ ካምፕ በሆነ ቦታ ላይ ተሰብስቡ። ከመሞት መኖር ይሻላል። 100 ሰው ወጥቶ በእንግሊዝኛ ስለተናገረ የሚያድናቸው የለም፣ የሚሰማም የለም። የአበሻን ቲክቶከር ማን ነው የሚሰማው? እዛ ሀገር ምን አይነት ፎሎወር አለው? እኔ አሁን አበሻ የምናገረው ነገር እኮ ፈረንጆች ጋር አይደርስም እኮ። የኔ ፎሎወሮች የኔ ማህበረሰብ ጋር ነው የሚልከው ቲክቶክ ወይም ደግሞ ዩቲዩብ የሚልከው ለኔ ማህበረሰብ ነው። ወደ ገበያው ነው የሚልከው እንጂ ገበያ ወደ የለበት ቦታ አይልከው። የሆነ ሰው ወጥቶ ተናገረ እዛ ሀገር ይሰማል ብላችሁ አታስቡ። እዛ ያላችሁት ወንድሞቻችን ማድረግ ያለባችሁ ይሄ አደገኛ ጊዜ ነው፣ ተከለሉ። ከመሞት መኖር ይሻላል። ለመንግስት ከለላ ጠይቁና ወይ ካምፕ ውስጥ ሆነ ቦታ ተደበቁ። ነገሮች ከለንት ሲል ድረስ ወይም ደግሞ ወደ ሀገራችሁ ተመለሱ። በተረፈ ማንዴላን አዲሱ ትውልድ የደቡብ አፍሪካ አዲሱ ትውልድ እንደ ታጋይ ሳይሆን የሚያየው እንደ ሀገር ሻጭ ነው የሚያየው ማንዴላን። ምክንያቱም ማንዴላ ያ ሁሉ ዓመት ታስሮ ነፃነቱን እንትን ካለ በኋላ ለጥቁሮች የሚገባቸውን መብት ሳያስገኝ ነው። ኦኬ የፖለቲካ መብት አሰጥቷቸው ይሆናል። የኢኮኖሚ መብት ግን ሳያቀናጅ ሳያስተካክል ነው ስልጣኑን ተደላድሎ ከ5 ዓመት በኋላ ሄደው ብሎ ነው የሚያስቡት። ስለዚህ ነው ምዕራባውያን ስለ ማንዴላ በጣም የሚጽፉት፣ በጣም ነው የሚያመሰግኑት እያሉ ነው ታሪክ የሚያጣቅሱት። ስለዚህ እናንተ ጀግና ያላችሁት እነሱ ጀግና ላይሉትም ይችላሉ። አብዛኛው ጀነሬሽን ማንዴላን እንደ ጀግና መቁጠር ትተዋል። ሳውዝ አፍሪካን ብቻ አይደለም የመላው አፍሪካ ወጣት እንደዛ እያሰበ ነው። የሚጻፉ መጽሐፎች እንደዛ ነው የሚያሳዩት። ግን ለእኔ ጀግና ናቸው። አሁንም
ግን ትውልዱ እንደዛ ነው የሚያስበው። እና ወንድሞቼ እኔም መክራችሁ ነፍሳችሁን አድኑ። ሌላው ነገር ይደረስበታል። ማምለጥ ነው ለጫማው በኋላ ይታሰብልበታል እንዳሉት እነ ሰራዊት ፍቅሬ በፊት ድራማ ሲሰሩ ይሄን ምክር ነው የምሰጣችሁ። ለሞቱት መጽናናት ይሁን፣ ለተጎዱት እግዚአብሔር ፈውስን ያምጣላችሁ፣ ሰላም ያርጋችሁ፣ እግዚአብሔር ይጠብቃችሁ። ይሄ ነው ልላችሁ የምችለው። ድምፁ ነን የምትሉኝ እኔ ብናገር የትም አይደርስም። ለእናንተ ነው የምጠቀሙበትን ነገር መናገር የምፈልገው። እግዚአብሔር ይስጥልኝ። Yeah, go and open the door. Come on. Go and open it. Open the door, man. You break the door. Why is it open? Just give it to me. Hey, come on. Hey, open there. Open the room. Open the room. Open there, man. Our church, our police is here. Your shit. Not like that. Not like that. You didn't open it then. Why not my passport card? One because it's express. Then they come up with give me another. Brother, you know me, you say. I'm not so sick, brother, you know me. These are like this. Only. As large offices, you know. Just wait. Open. What institution have you registered with? You say you are here to work, study, or you are studying. Oh, you're working. You're working. You're working for who? You're working in the shop, but you're working for who? So you came here to work for the owner. Where is the owner coming from? This is from our office. You are in charge of what? Of the shop only. But why are you forging? Why are you forging our documents? This is why It's not our business for the you owners, tell not that for to me. the you tell that If you say to tell me, you tell that to the court. Why are you forging our documents? you cross. So you forge. Even if it's your boss, you are the manager here. You are trying to make us fools now. You are busy playing and you are serious. We are serious on making us fools. Why are you forging our documents? Whenever you report now. You think you're playing. I'm not carrying that. You came and I'm under the bed. Hey, you got to And you know we buy, we eat. What's going on here, father? Have a look behind that side. Now it's bed and food. This is bad, guys. The barbecue sauce. Then they sleep here, we buy, we eat. Yeah. No, these people you sleep, you sell to people. Why are you doing this? But you do everything here. Why are you When doing is this? food? Are you aware that these things that we are doing it affects people's health? Are you aware of that? You are not aware. Do they eat You don't food? care. You don't eat. You Oh, no, don't they care. don't eat this. They No, don't they eat. don't. Not a local guy, MNC, to connect for these people. But they don't have. So Just have a look. this is illegal water connection and sewer, and someone would have came here and collected these pipes illegally. So they are stealing everything from our city.
You see, even their building is not properly built. They didn't follow any bylaw or processes of the city. So we have to bring in water people to come and disconnect these water pipes and this sewer that they would have done here. These people are not respecting our laws.